ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ኢትዮጵያኖች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ ይብዛ። መልካም እኔ መናገር የፈለኩኝ ማለቴ አይደል ሁሉ ሀሳብ ይሰጣል፣ ግን እንደ ሀሳብ ደግሞ ማለት ነው ለምንድን ነው ማለት እስከዚህ ደረጃ ሞኝ የምትሆኑት ሴቶች? ለምንድን ማለት ደረጃ አለው፣ የሆነ የምትሄዱበት የሆነ ደረጃ አለው፣ የፍቅር የሆነ ደረጃ አለው። ፍቅር መጀመሪያ ትታወቂዋለሽ። ወንድ ልጅ ስትታወቂው መጀመሪያ አንቺ ክርስቲያን ከሆንሽ የንስሐ አባትሽ አብሮ ትታወቂያለሽ። የእሱን የንስሐ አባት ማለት ነው። ያንቺንም ማስተዋወቅ አለብሽ። ሌላ ደግሞ ቤተሰቡን ማወቅ አለብሽ። ቤተሰቡን ሳታቂ እሱን ስሙን እንኳን ሳታቂ እንደዚህ ክብርሽን አለ አይደለ? አሁን እኮ በብዙ ነገር ነው የሚጫወትባችሁ። ገባችሁ? በክብራችሁ፣ በሞራናችሁ፣ በገንዘባችሁ፣ በብዙ ነገሮች ነው ሉዝ የምታደርጓቸው። ብዙ ነገሮቻችሁን ነው የምታጧቸው። ስለዚህ ለምንድን ነው የማታስተውሉት? የላካችሁ ቤተሰብ እሱ አይደለም የላካችሁ። ሁሉን ነገር የሚያደርግላችሁ ቤተሰብ ነው። አረ ልብ ግዙ፣ አረ ልብ ግዙ፣ እግዚአብሔርን ልብ ግዙ። ጥሩ አይደለም፣ እመቤቴን ጥሩ አይደለም። ይህን ገንዘብ እኮ ለቤተ ክርስቲያን ወይ በቃ ለእኔ ብጤዳ ብትሰጡት እኮ ብዙ ነው፣ ብዙ ነገር ነው፣ ብዙ ስኬቶች ነው ወደ እናንተ የሚመጡት። የምታወሩትን በቃ ባታወሩስ ቢቀርባችሁ በቃ አታወሩት። በቃ ምን ያደርግላችኋል? ምን እንደሚያደርግላችሁ ማለት ከአስር ሰው ሌላ መዚህም ጋር መጀናጀም እንደሚያደርግላችሁ ራሳችሁን ነው ማለት አይምሯችሁን ነው ሉዝ የምታደርጉት። አቅማችሁን ነው የምታጡት። ተመከሩ ሴቶች። አሁን እኮ አንቺ ወይ እኔ ያለሁት እኮ ማለት ነው ከሰው ሀገር ነው ያለሁት። ከሰው ሀገር እስካለሁ ድረስ የምፈልገው ገንዘብና ገንዘብ ነው። ገባችሁ? የፈለኩት ገንዘብ ፈልጌ የመጣሁት ልለወጥ ስለፈለኩ ማለት ነው፣ ገንዘብ ስለሚያስፈልገኝ። ስለዚህ ትዳር ኋላ ታገኙታላችሁ። ደግሞ ታወራችሁ ደግሞ በስነ ስርዓት። ሲጀመር የራቁት ፎቶ የራቁትን ሆነች ታይኝ የራቁት ፎቶ ሚል ወንድ እግዚአብሔር የረገመው ነው። ሲጀመር ትክክለኛ ወንድ አይደለም። ሲጀመር ወንድ ልጅ ከሴት ልጅ ብር አይጠይቅም። የውርደቱ መጨረሻ ብር ሲጠይቅ ነው። እንዴት እንደሚበላችሁ እናንተ እስኪ አንዴ ተበሉ፣ ሁለቴ ተበሉ። እስከዚህ ደረጃ አትሄዱ። እስከዚህ እናንተ እስከምትሞቱ አትድረሱ። በቃ ምንድን ነው አይመሯችሁ? ለምንድን እንትን ይላችኋል? ለምን ይዛችኋል? የራሱ ጉዳይ እንዴ። ብር ምናምን የሚጠይቅ እንደዚህ በክብራችሁ የሚመጣ ይኸው ባናት ተተከል ባናት ይተካል። ምን ያመጣል? እናንተ ብቻ ማለት ነው በሱ ላይ በደል አታደርሱ። በሰው ላይ በደል አታደርሱ በጭራሽ ማለት ነው። እናንተ አትግፉ፣ ሰዎችን አትግፉ። በስትክክል ቀርባችሁ እናንተ በማታለል አትቅረቡ ሰዎችን። በስትክክል እንደዚህ እናንተ የምትፈልጉትን ስቴፕ አሟልቶ ከመጣ በቃ ሀጠናኑ ሀዛ ነገ አብራችሁ ትኖራላችሁ። ወንዶች ግን መድኃኔዓለም ምን ሆናችሁ ነው? እኔ የሚገርመኝ አባታችን ቅዱስ አዳም ንጽህና ያለው ለእግዚአብሔር የሚታዘዝ መልካም ሰው ነው የነበረ። እናንተ ግን ማለት ነው ከምን ነው የመጣችሁት? እኔ ግን ሲኦል አለ፣ አሁን ሲኦል አለ፣ እግዚአብሔር ይፈርድብኛል ብሎ የሚያስብ ሰው አለ። በሴት ልጅ አይምሮ እንደዚህ የምትረማመዱት ለምንድን ነው? ነገ እጥፍ 3 እጥፍ ነው የምታጭደው። ወንድሜ አይገባህም እንዴ? አይገባህም እንዴ? አረ ስነ ስርዓት ይኖራችሁ። አረ ለራሳችሁ አስቡለት። እንዴ ስንት ለፍታ የምታመጣውን ገንዘብ እናንተ እንደዚህ አርጋችሁ ትበላታላችሁ። ደግሞ ሴቱ ማለት ነው ይውላችሁ ሌላ አሁን ለምሳሌ እኔ ፍቅረኛ ቢኖር ማለት ነው እኔ ሌላ ሀገር ለመሄድ የእሱ ሌላ ሀገር ከሆነ እኔ ፍቅረኛ ካለ የኔን ፍቅረኛ ለመውሰድ በቃ እንዲ ትላለህ ማለት ነው። ከዛስ እንደዚህ አርጎ ሲበላ ማለት ታገኛለህ። እሳይ ደግ አደረገ። እናንተንማ ማለት ነው የሰውን ባል ለመቅማት ምንድን ነው የሚባለው? ለመውሰድ የምትመጡ ማለት ነው። መድኃኔዓለም ማለት ነው ይላችሁ 10 እጥፍ 10 ዓመት የሰራችሁበትንም ልም አድርጎ ይብላባችሁ። የዘራችሁትን አጭዱት። ምን አባታችሁ አታመጡም? የተረገማችሁ እርጉም ስለሆናችሁ ነው። የሰው እግዚአብሔር ጓደኛ እንደራስ ውደድ ነው የሚል። እንደራሴ ከወደድኳት የእሷን ባል የእሷን ንብረት የእሱ ምን አልመኝም። ለእሷ የሰጣት አምላክ ለእኔም ይሰጠኛል። እንዴት እናንተ የጓደኛችሁን ባል እንደዚህ ታደርጋላችሁ? ፈረፍሉ እንዲሁ እናንተ ረሴት ምን አይነት ነው? ስነ ስርዓት። አሁን የኔ ወንድም ማለት ነው
እኔ የኔ ወንድም አለ በበረሃ ማለት ነው ከብት ሽጦ ነው የላከኝ እኔን በከብቱን ሲሸጥ ደግሞ ማለት ነው በጣም ወንዝ ውሃ ክረምት ስለነበረ እየዋኘ ነው ከብቱን ሽጦ በሬ ሽጦ እየላከኝ ማለት ነው። ገባችሁ? እኔ አሁን ለሱ ምንም አላረኩለትም። አሁን የመጣ ወንድ ግን ለምን ስልክ አገዥልኝም፣ ላፕቶፕ አገዥልኝም፣ ምን አትገዥልኝም፣ ምን አትገዥልኝም፣ ምን የብዬ ልግዛለ? ሚስት ካደረከኝ በኋላ ነው ክብረ ቢስ አትሁን፣ ክብርህን ጠብቅ። በቃ ክብሩ እኔ ለወንድም እያላደረኩትን እኔ ለሱ ለሌላ ወንድ እንደዚህ ያደርጋለሁ ምናምን ለምን ምን ያደርግልኛል? ይሄን ንብረት እኮ ዛሬ የምሰራው ነገ ለሱ ነው። ግን አክብሮኝ በቤተሰብ እስካልመጣ ድረስ አክብሮ እስካላገባኝ ድረስ እኔ ለሱ ምንም ኢንቨስት ማድረግለት ምንም ነገር የለም። ኢንቨስት አላረግለትም። እንዲሁ ባረግለት እንኳን በጥሩ ፍቅረኛ ከሆነ ህጉን የሚጠብቅ ከሆነ የጮኝነትን ደረጃ የሚያሟላ ከሆነ የሆነ ትንሽ ነገር አለ አይደል? ዝም ብላችሁ እንደው ትንሽ ዝም ብሎ በቃ ፍቅራችሁን ለማሟሟቅ ያህል ትንሽ ነገር በቃ የሆነ ስጦታ፣ ትንሽ ልብስ፣ እንደው ጫማ እንደው ብታረጉ ሲያነስ ለፍቅራችሁ ይሄ ደህና ብር እንዴ 1000 1.8 ዱባይ ያለች ደግሞ ስንት ነው የበለች? 900 ሺህ ብር። ኧረ በመድኃኒዓለም ያማችኋል። ምናችሁ ነው የሚያማችሁ? ለእናትሽ እንደዚህ ብር ሰጨታለሽ 50 ሺህ ብር እንኳን ቆጥረሽ እንጂ ትያታለሽ። ይሄን ያህል ገና ወንድ ይወስደኛል ብለሽ ይሄን ያህል ብር። ኧረ አይምሮ ግዙ። ኧረ ልቦና ይስጣችሁ። ኧረ ማስተዋል አድርጉ። ሴቶች ተማሩ። በቃ ከዚች ልጅ ከትንሿ ተማሩ። በቃ ተማሩ። ምን ሊያረጋችሁ እንደሚመጣ ተማሩ። ኧረ ተው፣ ልብ ግዙ። ማርያምን ልብ ግዙ። ተው፣ እንደ ህይወታችሁን ነው የምታበላሹት። ኧረ በእንተ እግዚአብሔር ሞኛ አትሆኑ። እንዴ አሁን እኔ ለምሳሌ እኔ ፍቅረኛ ጥሎኝ ሄደ፣ ምንም ስላልሰጠሁት ማለት ነው። ችግር የለውም። ሲስ ኦኬ አይ ዋንት ጎ በቃ እኔ ገንዘብ ይሄ ነገር እስካለ ድረስ ባይምሮ ትንሽ ሊጎደኝ ይችላል እንጂ ገንዘብ ይሄ ነገር እስካለ ድረስ የምፈልግበት ደረጃ እደርሳለሁ። ገባችሁ? ፍቅሩን ባጣ ገንዘብ የኔ ጋር ነው። ደግሞ ገንዘብ በሰጣችሁት ቁጥር ሰይጣን እየገባ ማለት ነው። በቃ ፍቅራችሁ አንድ አይሆንም። ልቦና ግዙ እህቶቼ፣ ልቦና ግዙ። ወንዶች ደግሞ ልቦና ይስጣችሁ። መድኃኔዓለም ልቦና ይስጣችሁ። ሀሴት ገንዘብ እንዲሁ እናንተ ማለት ነው። ወንድሞቻችን እንኳን ማለት ነው ከእናታችን መቀነት ብር አይወስዱም። ፈተው እንደዚህ አይወስዱም። እንጀራ ራሱ እንትን አይሉም። እንጀራ ራሱ ቆርሰው አይበሉም። እናንተ ከየት ነው የመጣችሁት? አይናችሁን አወጣችሁ እንደዚህ አይናችሁን አፈጣችሁ ብር ስጡኝ ምናምን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እናንተ ይሄ መንፈስ የተወጋ ይሁን። ሌላ ምንም አላችሁ እና እህቶች ልብ ግዙ። ይሄን ልጅ ጓደኛዬን ጠይቋት ነበር። የሚገርማችሁ ይሄን ልጅ ማለት ነው ግን አልተሳካለትም። የጎንደር ሳይሆን በቃ አእምሮ ያላት ልጅ ስለሆነች ታውቃለች። እና ታቱ የተነቀሰ ወንድ ደግሞ ሲጀመር አይሆንም። ፈራ እግዚአብሔር የለውም። ገንዘብ አምላኪ ነው። በቃ ምንም ማድረግ አይቻልም። ስለዚህ ልብ ግዙ። እግዚአብሔር አምላክ ከገንዘብ የነጻ ፍቅር ይስጠን። ገንዘብ አግብቼው አብሬ ሰርቼው ማገኘው ነገር ነው። ገንዘብ መልክ ምናምን ብዬ አልገባም። ፈራሃ እግዚአብሔር ያለው ወንድ ነው እኔ በራሴን ፈልግ። ፈራሃ እግዚአብሔር ያለው ገንዘብን የናቀ በቃ ምን ያደርጋል? ገንዘብ እስካለ ድረስ ገለገልበታለሁ፣ ለፈጣሪ ያገለግልበታለሁ፣ ስራ የተባልኩበትን እሰራበታለሁ። ሀዛ ችግር የለውም። በቃ የሰማይን ቤቴን ምድርም ጥሩ ነገር እየኖርኩኝ የምኖረው አንዴ ነው። አንዴ ከኖርኩ ድረስ ህይወቴን በጥሩ ሁኔታ ለሚስቴም ለልጆችም ለማህበረሰቡ ጥሩ ነገር ሰርቼ እሄዳለሁ የሚል ባል እግዚአብሔር ያዘጋጅልን። ክርስቶስ አባቴ ሰውን ከመበደል ነጻ ያድርገን። ሰውን እንዳንበድል እሱ ያግዘና። አመሰግናለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ውሎ ይሁንላችሁ። የተሰማኝን የተናገርኩ ኦኬ